ያማን ለብዙ ቀን የለፋበት ነገር ዛሬ ውጤት አግኝተዋል። በመጨረሻም ባለቀ ሰዓት ሃንዴና እስከንደር ለሁለት ተጣምረው ሩያን እንደገደሏትና በእነሱች ሩያ የሆነ ነገር እንደሆነች አሁን ላይ ተጋልጠዋል። ደሪናት ሁሉን ነገር ልታጋልጥ ፖሊስ ጣቢያ የመጣችው ያማን በርጋ ቆሞ ቆይ አንዴ እያላት ነው። ምክንያቱም ይዛ የመጣችው ማስረጃ በጭራሽ አልዋጥልህ ብሎታል። ይህም የሩያ ደም የነካው ጨርቅ ነው። እንደገና ደግሞ የጥይት ፍንጣሪ ነበረ። ይህንን ማስረጃ ይዛ ስትመጣ በርጋ ቆሞ ቆይ እያላን ነበረ። ያማን ከአባቱ ጋር ጉቨን ጋር ነበረ። ጉቨን ቆሞ እያየ ነው። ምክንያቱም ምንም የገባው ነገር የለም። ስታስቢ በእነዚህ ማስረጃዎች እነሱን እስር ቤት ማስገባት የምትችይ ይመስልሻል? በይመልሽልኝ እያለ እየጠየቃን ነበረ። እሱ ምንም አልዋጥል ብሎታል። እኔ ምንም እየገባኝ አይደለም። መጀመሪያ ይህን ነገር ለፖሊስ ከመስጠትሽ በፊት እናስብበት አላት። ምንም አናስብበትም። ያንተ ችግር ያንተ ጉዳይ ፍትህ አይደለም። ያንተ ችግር በቀል ነው ያለች ትናገራች። ጉቨን ቆይ አንዴ ምንድን ነው እያለ ነበረ። ስታስቢው ይህ ነገር የሩያ ደም ስለነካው እያለ እሱ ያስረዳል። እሷ ደግሞ ለጉቨን ታስረዳለች። እሱ በቀል ነው የሚፈልገው፣ እሱ ፍትህ አይፈልግም፣ አውቆ ነው ስትል ነበረ። ቢያንስ ማስረጃ አለን፣ ቢያንስ የሩያ ወንድም አሁን ወደ አባቱ ጋር ሄዷል ብላ ነገረችው። ምን እንዴት ሊሆን ይችላል? የምን ልጅ እያለ ጉቨን እዚህ ጋር ይናገራል። ምን ማለት ነው? የሩያ ወንድም ነው፣ የሰራት ልጅ ኢሚር አሳፍ የሩያ ወንድም ነው፣ እማዬ እያሳደገችው የነበረው። አሁን እሱ ተመልሷል፣ የሰራት እጅ ገብቷል ብላ ተናገረች። ለምን ስለዚህ ጉዳይ አልነገርከኝ አንተ? እንዴት እስካሁን ድረስ ትደብቀኛለህ? ሰራን ስለዚህ ጉዳይ ያውቃል ብሎ ጉቨን ይጠይቃል። በአንድ በኩል ያማን መሬት እያየ ነው። ይሄ ነገር እንዴት አደገኛ እንደሆነ ሳታቀርተ ነው አንተ፣ ሳታቀርተ ነው። በጣም ትገርማለህ፣ ታሳዝናለህ እያለው ጉቨን እዚህ ጋር ይናገራል። ጉቨንና ያማን በዚህ ለትንሽ ሰከንድ መግባባት ከበዳቸው። ደሪን በአንድ በኩል ውስጥ ገባለሁ እያለች ነው። ከዚህ በላይ ምንም ነገር አያስፈልግም እያለች ነው። ያማን ግን ሊያመልጡ እንደሚችል አይነት ስሜት እየተሰማው ፈራ። ቆይ አንድ እያለ ነው። ስለምን በቀል ነው የምታወሩት እያለም ቢናገርም ጉቨን እንዲሁም ደሪን ለሁለት ተጣመሩበት። ስለዚህ አንበረከኩት። በቀጥታ ወደ ውስጥ ማስረጃውን ይዛ እየገባች ነው። በሌላ በኩል ሃንዴ ደግሞ ኢሚር የሞተው ልጇ ከደሪን ጋር ሲነጋገር የነበረውን ነገር እያየች ነው በቪዲዮ። ይህም ደግሞ ከዚህ በኋላ መትረፍ አልፈልግም አታትርፊኝ እያለ ነበር። እሷ ደግሞ ብዙ እየለመነችውና እየተለማመጠችው ነበረ። እሱ ግን በወቅቱ ምንም አይነት ነገር እንደማይፈልግና ቀኑር ሰው በራሱ መሞት እንደሚፈልግ ነበር የነገራት። ይህን ነገር ስታይ አንዴ በጣም የልጇ ነገር አሳዝኗት እያለቀሰች ነበረ። ልጇንም በማይሆን ነገር ነበር ሰጠላ የነበረው። በሌላ በኩል ቻላና ደም ቀስ በቀስ እየተቀራረቡ ናቸው። ድንገት ምግብ እየበላች ነው ወደ ክፍሏ እየመጣ የነበረው። ከዛም በኋላ ስታለቀስ አይዞሽ እያለ ሶፍት እያቀበላን ነበረ። ቻላ ራሷን ማታረጋጋበት ሁኔታ ውስጥ ነው ያለችው። ጄሱርን በይፋ ትፈተዋለች። አሁን ሁለቱም የሚለያዩበት ሰዓት ደርሰዋል። ስለዚህ አደም ከጎኗ ነበር እያገዛት። በአንድ በኩል አሲ ደግሞ ወደ መኝታ ክፍል ስትመጣ አላስ ከህፃኗ ጋር ተኝተዋል። የሆነ ነገር እየደረበችላቸው በድንገት ወደ አላስ ስልክ ቴክስት ገባ። ምንን የተላከው ብላ ስልኩን ፍጥጥ ብላ ስትመለከት አላዝ በፍጥነት ስለ ልጅቷ ጉዳይ ማውራት አለብን የሚል ቴክስት ነበር የተላከው። አሲ ደነገጠች። በሌላ በኩል አሁን ደሪን ይዛ የመጣችው የቪዲዮ ማስረጃ የያዘው ቪዲዮ ላይ ሩያ ኢሚርን በመኪና ገጭታው የሚያሳይ ቪዲዮ ነበረ። ይሄ ነገር ሆን ብላ ያደረገችው ነገር አይመስልም። ይሄ ነገር አደጋ ነው የሚመስለው። ልጅቷ ተቸግራለች ይባባላሉ። ያማን ስለ ሁሉም ነገር እናመሰግናለን፣ ነገር ግን እስካሁን ድረስ ለምን አላመጣም? ይሄን ነገር ለምን አልነገርከኝም ሲለው ነበረ። እንዴት ይነግራል? እሱ በቀል ነው የሚፈልገው፣ በየጊዜው ችግር መፍጠር ነው የሚፈልገው አይደል እንዴ እያል ነበር። ጉቨን እንኳን በያማን ነገር ተማረው። ከዛ ፖሊሱ በቃ እንግዲህ አሁን ብዙ አይነት ማስረጃ እጃችን ላይ ያለ፣ ከዚህ በኋላ የእናንተ ጣልቃ ገብነት አያስፈልግም እያለ ነበረ። ያማን አመሰግናለሁ ብሎ ወጣም። ተናደው ሲወጣ ጉቨን ቆይ አንዴ ቆም እያሉ ነበር። ያማን መነጫነጭ ጀመረ። ቢያንስ እነዚህ ሰዎች አሁን እንዳያመልጡ ማድረግ እንችል ነበር፣ ለምን አተረጋጉም እያላቸው ነበረ። አሁን ያመልጡናል ብሎ ፈርቶ ይሄዳል። ወዲያው ታክሲ ውስጥ ገብቶ እየተንቀሳቀሰ ጉቨን ድንገት አየው። ጉቨን ከደሪን ጋር ሆኖ እሱን በታክሲ ሲከተለው ነበረ። አንዴ ጭንቅ ብሏት ቤት ውስጥ ተቀምጣለች። ብዙ ተጨንቃ እያሰበች ነው። በድንገት ደግሞ የመጣው እስከንደር ነበረ። ደሪንን ፈለኳት የለችም፣ አንቺ አገኘሻት እያላን ነበረ። ከዛም በኋላ እሷ ለምን ግን እስካሁን ድረስ ትደብቀኛለህ? ከኔ ብዙ ነገር ሚስጥር አድርገብኝ ነበረ እያለች ጠየቀችው። በመጀመሪያ ደረጃ ስለ አንቺ ይጠየቅ እስኪ። አንቺ እናትነት አልተሳካልሽም፣ እናትነት በጭራሽ አልሆነልሽም አላት። እናትነትም አልሆነልኝም፣ ለዚህ ሁሉ ምክንያቱ አንተነ። በነገራችን ላይ ደሪን ካዝናውን ከፈተችው ብላ ነገረችው። ደነገጠ። ከዛ ምን እንዴት ሊሆን ይችላል ደሪን እንዴት ብላ ከፈተችው? እኔ እኮ ደሪን የምትመጣ አልመሰለኝም ነበረ ይላታል። ደሪን ሁሉንም ማስረጃ ይዛ ሄዳለች፣ ለፖሊስ ልትሰጥ ስትለው ነበር። ወይኔ ፈጣሪ የተረገመ አጋጣሚ እያለ ነበር። እኔ ደግሞ በጣም ብዙ ጥያቄዎች አሉኝ። ለምንድነው በጣም ብዙ ማስረጃዎችን የደበከኝ? ታውቃለህ፣ ከሁሉም በላይ በጣም የሚያሳዝነኝ ይሄ ነው ኢሚር አሳፍ እና ደሪን ሲያወሩ የነበሩትን ነገር ለምን ደበከኝ? ልጄን ያለ ምክንያት ነበር እየጠላኋት። ልጄ ነበር ለእኔ ይቀዳልኝ፣ እኔ እንዳየው ብሎ እንድረዳው ብሎ። አንተ ግን ክፉ ነህ፣ ጭራቅ ነህ። እንዴት እኔ እንዲህ ታደርጋለህ? ደግሞ ጭራሽ ብለብለኔን ስትወቅሰኝ ነበረ። ለዚህ ምንም አይነት ምክንያት ሊኖረው አይችልም። አንተ ክፉ ሰው ብቻ ስለሆንክ ነው እንደዚህ ያረከው። ለዛ ነው እንደዚህ ያረከው። አዎ፣ ከዚህ ውጭ ሌላ ምን ምክንያት ሊኖር ይችላል? አሁን ምንም አይነት ተስፋ የለኝም። እንግዲህ ደሪንም አገኝበት እድል በሙሉ ተመናምኖ አልቋል። ለምን እንደዚህ ያረከው?
ያረከው? ለምር የምታጠፋው እያለችው ነበር። ምር የምታወሪው እያላን ነበር። መልሶም እሷ ላይ ወቀሳውን እያቀረበ ነበረ። በቃ እየሸሸሽኝ ነበረ፣ እየራክሽ ነበረ። እኔ ደግሞ እንድትረቅኝ አልፈልግም። ታውቂያለሽ ምን ያህል እንደምወድሽ። ከባለቤትሽ ሞት በኋላና ከኢሚር አሳፍ ሞት በኋላ በጣም ተጎድተሽ ነበረ። በዛውም ብትቀጥይ ደግሞ በቃ አጣሽ ነበረ፣ ከአጠገቤ ትጠፊብኝ ነበረ፣ አተኸኝም ነበረ አላት። አንተ ያማል እንዴ? እብድ ነህ እንዴ? እያለችው ነበር። አዎ እብድ ነኝ። ይኸውልሽ እኔ እየፈለግሽውን ነገር ሆነልሻለሁ እያሉት ሁለቱ ሲነታረኩ በድንገት ነበረ ሰራተኛዋ ሕፃኑን እጇን ይዛ የመጣችው ሻንጣም ይዛ መታለች። ወይዘሮ አንዴ ይዤ መጥቻለሁ የምፈልጊውን ነገር አለቻት። በጣም ጥሩ የኔ ልጅ አሁን ወደ አባት ጋር ትሄዳለች ስትለው ነበረ። ከዛ እስከንደር እንዴ ምን እያልሽ ነው ያለሽው? አንዴ ምንድን ነው የምትይው ያላን ነበረ። በመጨረሻም ተሸንፈናል፣ ሽንፈታችንን ማመን አለብን። እሺ ሽንፈታችንን መቀበል አለብን። ሄጄ ልጁን ለአባቱ ሰጠዋለሁ ብላ ተናገረች። ድንግጦ እያያን ነበረ። እንዴት ተረጋጊ እያላን ነው። ድንገት እና ያማን በውጭ በኩል እየመጡ ናቸው። ያማን የግቢው ትልቁ በር ጋር ሆኖ ክፈቱት በሩን እያለ እየጮኸ በድንገት አንዴ ልጁን ይዛው መጣች። ከዛ ፖሊሶችን መጡ። አንዴ ተከሰሻለ፣ ጥያቄ እንፈልግሻለን እየተባለች በአንድ በኩል እና ያማን ልጁን ይዘውት እየመጡ ናቸው። ጉቨን ሕፃኑን አቅፎት ለሰራን ሰጠው። ሰራ ደነገጠ። የኔ ልጅ ነው እያለ ሲያቅፍ ነበረ። የዲኤንኤ ምርመራ እንዳረገ ነገራቸው። ሰጣቸው የወረቀት ማስረጃውን። ደንግጠው ያዩታል። አንዴ ታስራ እርግጠኛ ነው ጠበቃ አትፈልጊም እያለሽ እዚህ ጋር ሻልቹክ ይጠይቃታል። እሷ ጠበቃ አልፈልግም እያለች ነው በምርመራው ሰዓት ላይ ዝም ብላ ነው የምታለቅሰው። ያማን ደግሞ ተናዷል። እስከንደር አምልጧል። ይሁሉ ነገር የመጣው ባንቺ ምክንያት ነው እያለ አሁንም ቢሆን ንዴቱን ብስጭቱን የሚወጣው ራሷ ደሪ ላይ ነበር። ድንገት እስከንደር መጣ። እኔ ነው የምፈልጉኝ እያለ እየቆመ ነበረ ለምርመራ። እሱንም ወደ ውስጥ እያስገቡ ናቸው። ከደቂቃዎች በፊት ሁለቱም ቢሆን ነገር ተስማምተው ነበረ። ይህም እስከንደር እሱ ሩያን እንደገደላት እንደሚናገርና ፖሊስ ጣቢያ ምርመራ ላይ ከዛ አንዴ ነጻ እንደምትሆን ነው ቢያንስ በዚህ ላካክስ እያለ ነበረ። ይቅርታ ለመጠየቅ እሷን ስለሚፈልግ ይሄ እንደ ትልቅ ማካካሻ ነው። ከዛ በኋላ ተማከሩ። መንገዳችን እዚሁ ሊያያል እያላን ነው። አሁን ግን ከጠግቡ እንደምትሆን ቃል እንድትገባ ለጠየቃት እሷም ቃል እየገባችለን ነበረ። ከዛ ምርመራ ላይ ተነገራት። እሱ ራሱ ግድያውን እንደፈጸመ እንዲህ እኮ አለን ብለው ነገሯት። ከዛ እሷ ምንም እንደማታክ ተናገረች። ሩያን እዛ ቤቱ ስለ ብዙ ቀናቶች አፍኖ እንዳስቀመጣትና ሲጀመር ለመግደል እንዳመጣት ግን ደግሞ አጠገባ ወንድሟ ስለነበረ እሱ ትንሽ እንዲያድግ እንደጠበቀና ትንሽ እንደታገሰ ይናገራል። ፖሊሶቹ በደንብ ካዳመጡ በኋላ እዚህ ጋር አንዴ ምንም ያጠፋቸው ነገር የለም በእነሱ ቃል መሰረት ከዚህ ውጪ እያሏን ነው። በአንድ በኩል እስከንደር ደግሞ ትንሽ እንደሚቆይና የፈጸመው ግድያ በመሆኑ ወደ ጊዜ ማቆያ ሳይሆን ወደ ሌላ እስር ቤት እንደሚወሰድ ነበር የተነገረው። ያማን ይሄ ነገር ሲናገረው አንዴና ጥፋተኛዋ እያለ ብዙ ያስረዳል። በጭራሽ የፖሊሶችን ቃል እያመን አይደለም። በአንድ በኩል ፖሊሱ ሳልቹክ ደግሞ አሁን ስራችንን እንስራ አንተ አታስቆመን እያለው ነበረ። ያማን ውጪ ወጥቶ ተቀመጠ። ጉቨን አጠገቡ እየመጣ ነበረ። ያማን አሁን ስራውን ለፖሊሶች እንተውሽ። እስካሁን ድረስ ያረከው ነገር በጣም የሚደነቅ የሚያስጨበጭብ ስራን ይሰራው። አሁን ግን በቃ ፖሊስ ይዞታል። እሱን ገባ። አንተም ለሩያ ቃል በገባው መሰረት በቃ ገዳዩ ተይዟል። እሺ አሁን እኔንም አታበሳጨኝ እባክህ፣ እንድጨነቅ ማታርገኝ። ተረጋግተን አርፈን ከዚህ በኋላ የራሳችን የገዛ ህይወታችንን እንቀጥል እያሉ ነበር። ድንገት አንዴ ተፈታች። ስትፈታ ደሬን መታ እያቀፈቻት ነው። ደሬንን እንደምታስባት ክፉ ሰው አለመሆኗ እያሳመናት ነው ያለውን። ድንገት እስከንደር ደግሞ መጣ። ሁለት እጆቹ በካቴና ታስረው ፖሊሶች በግራና በቀኝ ይዘውት እየመጣ ነበረ። ዞር ብላ አንዴ እያየችው ነው። በሌላ በኩል አላስ ስልክ ተደወለለት። ራቅ ብሎ ከቤት ወጥቶ እያወራ ነበረ። ሄሎ እንደሚባል ነገር አይሰራም። ምን ማለት ልጅቷን መልሷት ማለት ያማችሁ እንዴ እናንተ? አሲ ልጅቷን ተቀብላታለች። አሁን እንደ ራሷ ልጅ አርጋ እያየቻት ነው። እንዴ ሊሆን ይችላል? እኔ እውነቱን ከነገርኳት አሲ ትጎዳብኛለች ብሎ ሲያስረዳ ድንገት ሰራን ከኋላ መጣ። ሰራን ከአላዝ ንግግር የተረዳው ነገር እዚህ ጋር የመጣችው ሴት ልጅ የአላዝ ወይም የአሳቶን ከሌላ ሰው እንዳመጣት ነበረ። ከዛ አላስ ይለዋል። አላስ ደንግጦ ዞር ብሎ አባቱን አየው። የሰው ልጅ ልታሳድግ ነው እንዴ ብሎ እየጠየቀው ነበረ። በሌላ በኩል እነ ያማን እያዩ ናቸው። እዚህ ጋር እስከንደር ተጭኖ ሌላ መኪና ውስጥ እየገባ ያለው። በአንድ በኩል ደግሞ ጉቨን ወደ ሳልቹ ተጠግቶ ከዚህ በኋላ ምንድነው የሚሆነው ይለዋል። አስፈላጊ ማስረጃዎችን እንሰበስባለን፣ ኬዙ በደንብ ይከፈታል፣ ችሎት ላይ እንዲቀርብ እናደርገዋለን። ያማን አንተ ጥሩ ነው የሰራው፣ ነገር ግን ወደፊት ያለን እውቅና ምንም ነገር ብታረግ ታውቃለህ ላስረ እንደምችል የፖሊስ ስራ ለማስተጓጎል በመሞከር ማለት ነው እና ቢቀርብ ይሻላል አለው። ምንም እንዳታስብ ሳልቹ ወንድሜ፣ ከዚህ በኋላ ያማን ምንም ነገር አያደርግም። እሺ ይሄ ጉዳይ ተጠናቋል። ከዚህ በኋላ ያማን የራሱን ህይወት ነው የሚኖረው። በቃ ሁሉን ነገር አድርገዋል እያለ ነበረ። ከዚያ ያማን በቃ እንሂድ ብሎ ታክሲ ውስጥ ገባ። ሁሉም በሰላም እዚሁ ተለያዩ። አሲ በቀጥታ ወደ ልጇ ክፍል እየገባች ነው። ወደ ልጇ ክፍል ገብታ ፍጥጥ ብላ እየተመለከተቻት አጠገቧ ጋደም እያለች ከዛ በድንገት የሆነ ጫጫታ ነገር በውጭ በኩል እየሰማች ነው። አባትና ልጅ ይጨቃጨቁ። ወታ እነሱ ማዳመጥ ጀመረች። አንተ እንዴት ብለህ ነው የሰው ልጅ የምታሳድገው ይለዋል ሰራን። እሱ ደግሞ ለአሲ ሁሉንም እውነት ከነገርኳት ትጎዳለች እያለ ነበረ። እንዴ ምን ማለት ነው አላዛብዳል እንዴ? እውነቱን ብትነግራት ይሻላል አለው። ምንም አማራጭ የለኝም መናገር ከበደኝ። ልጃችን ገና ከመወለዷ ሞታለች ብሎ መናገር ከበደኝ ይለዋል ሰራን። አይዞ እያለ ሲያባብለው፣ በአንድ በኩል ደግሞ አሲ ደንግጣ
አፏን ይዛ ስታለቀስ ነበረ። በሌላ በኩል እነ ያማን ወደ ቤት እየመጡ ናቸው። በቃ ወደ ቤት አካባቢ ስንቀርብ አስታውሰኝ፣ የሚገርም ዳቦ እንገዛለን፣ ዳቦ ቤት ጎራ ብለን እያለው ጉቨን ይነግረዋል። በድንገት ነበረ እስከንደር የታሰረበትን መኪና እየተከተሉት ነበረ። መንገዳቸው እዚህ ጋር ተለያየ። ሁለት መንታ መንገዶች ናቸው። የፖሊሶቹ መኪና በላይ በኩል ሄደ፣ እነ ያማን በታች በኩል ሄዳሉ። በድንገት ጠቋቁር መኪኖች እያለፉ ናቸው። እነዚህ መኪኖች ያማን ያውቃቸዋል። ከዛ በኋላ ጉቨንን አራዙሮ መኪናውን እያሉ ነበር በግድ አሳምነው እንዲዞር አረገው። ፖሊሶቹ እየሄዱ ነበረ። በድንገት ከነዛ ጠቋቁር መኪኖች ውስጥ ታጣቂዎች ወጡ። ፊታቸው የተሸፈነ ጭንብል የለበሱ እንዳለ የፖሊስ መኪናው ላይ ጥይት አዘነቡባቸው። ፖሊሶቹ እዚህ ጋር ቆሰሉ፣ ሞቱ። ፖሊሶቹ በዚህ መንገድ ሲጎዱ ያማን ደግሞ ወደ እነሱ ገና እየመጣ ነበረ። ወዲያው ነበረ እስከንደርን እያስመለጡት የነበረው። ደኒ ደግሞ ወደ እናቷ እየደወለች ነው። እማዬ ዛሬ ምድረው በጠዋት ወጣሽሳ ስትላ ነበረ። እመጣለሁ ልጅ አንድ ጊዜ 5 ደቂቃ ብቻ፣ ከዛ ቤት ስመጣ እናወራለን ትላታለች። እዚህ ጋር አንዴ ራቅ ብላ ነበረ እስከንደርን እስኪያመጡት እነዛ ታጣቂዎች ስጠብቅ የነበረው። ነገር ግን የጥይት እሩምታው ይሰማል። እና ያማን ከዛ እስከንደር የጫነውን መኪና ተከተሉት። እስከንደርን ከፖሊስ መኪና አውጥተውት ወደዛ ጥቁር መኪና ከተውት ነበረ። ተንከባክበው እንደ እንቁላል ሃንዴ ጋር አመጡት። ሃንዴ ከመኪና ወጣች። ገና ከመኪና ከመውጣቷ ወዲያው ነበረ ዝቅ ያረጓት። ዝቅ ካረጓት በኋላ ወዲያው ሽጉጥ ደቀነባት። ምን እያረክ ነው ያለው ትላለች። ሁሉም ነገር ባቀድነው መሰረት እያረኩኝ ነው ያለሁት እያላን ነበረ። ሁሉም ነገር እዚህ ጋር ድራማ ነው። የሆነ ሰው እየተከታተላቸው እንዳለ ያውቃሉ። እና ያማን ደግሞ ሁሉን ነገር መቅረጽ ጀመሩ። እንደውም ያማን ጣልቃ ካልገባኛል ጉቨን ተረጋጋ እያለ መቅረጽ ጀመረ። ከዛም በኋላ እዚህ ጋር በያዘው ነገር ትንሽ ፊቷን እየመታት እስከንደር ነጊቢ እያለ መኪና ውስጥ እየጎተተ አስገባት። ሁሉም ነገር ድራማ ነበረ። እሺ ከዚህ በኋላ እቅዳችን ምንድን ነው? ሁሉን ነገር ባልሺ መሰረት አድርግ ያለው እያለ ነበረ። መኪናውን በደንብ ነዳው ትላለች ሃንዴ። መኪናው እየተነዳ ለሹፌሩ ምልክት ሰጠችው። ያማን እስከንደርን እየተከታተለው ነው። ስለዚህ ምንም ችግር የለም፣ ባቀረው መሰረት ሁሉን ነገር እናደርጋለን፣ ነገር ግን ድራማ መስራት አለብን ብላ ለሹፌሯ ስትነግረው ነበረ። ለሹፌሯ አሁን ምልክት ሰጠችው። ከዛም በኋላ ምን ያህል እንደሚወዳት ምናምን ሲናገር እስከንደር እዚህ ጋር እሷ ደግሞ እንግዲህ ከወደድሽኝ ከዚህ በኋላ አብረሽኝ ሁኝ ምናምን ነገር አላልከኝም፣ እሱን አማራጭ በደንብ እያሰብኩበት ነው ብላ እሺ እንዳለች አይነት ነገር ነገረችው። ደስ አለው። ከዚህ በኋላ አብረነን እያላ ነበር። ድንገት ሾፌሩ ዞር አለና በያዘው ሽጉጥ ደረቱን መታው። ሲመታው እንባ የተናነቃን ነበር። ማልቀስ ጀመረች። ዘላ ከመኪና ውስጥ ወረደች። ሹፌሩ ወዲያው ነበረ ከመኪና ውስጥ የወጣው። አልገባውም እሱም ቢሆን እና ያማን እየተከተሉ ነበረ። ሾፌሩን ተኮሱበት። እዚህ ጋር እስከንደር በጥይት ተመቷል። ሆን ብላ ሾፌሩ እንደተኮሰበት እሷ ምንም እንዳላረገች እዚህ ጋር እየተናገረች ነው። ከዛም በኋላ እና ያማን ቶሎ ብሎ እሱን ወደ ሕክምና ሊወስዱትና ማስረጃ ለማትረፍ እየሞከሩ ናቸው። ሃንዴ ግን እንደማይተርፍ ታውቋታል። በሌላ በኩል አላዝ ስቃዩ ጀምሯል። አላዝ እያለቀሰ ነው ያለው። በአንድ በኩል ሰራን ደግሞ እንዲህ እቺ ሴት እኮ ትደርስባለች እኮ የልጅቷ እናት ፈጠነ ምራቅም እኮ ትደርስባለች እኮ አላዝ እንዴት እንደዚህ ታረጋለህ? እንዴት በዚህ ትጫወታለህ? መጠንቀቅ እኮ አለብህ እኮ ይሄ ነገር ለአሲም ጥሩ አይደለም፣ ለአንተም ጥሩ አይደለም እያለ ነበረ። በድንገት አሲ መጣች። እንዳወቀች እየተናገረች ነው። በሌላ በኩል እነ ያማን እስከንደርን የት ሊወስዱት እንደሚችሉ ግራ ገባቸው። ያ ሰው ተኮሰባችሁ ይላል። ሃንዴ ደግሞ እዚህ ጋር ያማን ምንም አቅም አልነበረኝም፣ ማስቆም አልቻልኩም ነበር፣ ድንገት ነበር የሆነው እያለች ነበረ። በአንድ በኩል ያማን እናትርፎ ይላል። ጉቨን ደግሞ ከዚህ ጋር እዚህ ውስጥ መግባት ይቅርብን እያለ ነበረ። ለፖሊስ እንናገር ትላለች። ሃንዴ ጥቃት እንደተፈጸመባቸውና እስከንደር እንደተጎዳ ለፖሊሶች እንዲናገሩ ምናምን ነገር ልትናገር፣ ከዛም በኋላ ደግሞ ይሙት እያለች ነበር። በአንድ በኩል አይ እዚህ ማንም ሰው መሞት የለበትም፣ ምንም ቢሆን መትረፍ አለበት እያላን ነበረ። ሃንዴ ሩያን ገሏታል ይሙት እያለች ስትፈርድ፣ በአንድ በኩል ደግሞ ጉቨን አይሆንም እያላን ነበረ። አላዝ አሁን አሲን እየለመናን ነው። አሲ አድራሻውን ስጠኝ ልጅቷን ልውሰዳት እያለችው ነበረ። የማን ልጅ ናት? ለቤተሰቧ መልሳለሁ እያለችው ነበረ። ቆይ አንድ ጊዜ ልጅ በአባቷ ፈቃድ እኮ ነው የወሰድኳት፣ አንድ ጊዜ ስሚኝ፣ ለአንቺ ብዬ እኮ ነው ያልኩት፣ ለእኛ ብዬ እያለ ነበር። ራስ ወዳድ ነህ ከአንተ እንደዛ አይጠበቅም፣ እገላለሁ ነው ልጇን እንውሰዳት እያለች ነበር። ወደ ቪዳን እየደወለች ነበረ። ቪዳን ወደ አላዝ እየደወለች ሄሎ ይላችሁ ቶሎ ብላችሁ ልጅቷን አምጡ ብላ ስትናገር ነይ ውሰጃት እያለች ነበር። ስልኩን ወረወረችው አላዝ ላይ። አላዝ ተናዶ እያለቀሰን በጣም ከፍቶታል። በአንድ በኩል ደግሞ ቪዳን እንዲሁም አሌቭ አብረው እየወሩ ነበረ። እኔ እንግዲህ እዚህ ጋር ምንም ያወጣሁት ውሸት የለም፣ እንግዲህ በቃ መሆን ያለበትን ነገር አድርግ ያለው እንግዲህ እያለች ነበረ። ምንም አማራጭ እንደሌለ ትነግራታለች። በቃ ልጅቷን ወደ ቤተሰቧ እንውሰድ ይባባላሉ እነሱም። ነስሊያን እዛ ሆስፒታል ውስጥ ናት። ነስሊያን ከወንድሟ ጋር ደረጃ ላይ እንደተገናኘች ቱባ እየነገረቻት ነው። ቱባ ቤት ስትመለስ ችግር ውስጥ እንዳትገባ በጣም ፈርታለች። አባታቸውን በጣም ነው የሚፈሩት። በሌላ በኩል ያማን ደግሞ ከጉቨን ጋር በመሆን እስከንደርን በራሳቸው ሊያክሙት ሌላ ቦታ እየወሰዱት ናቸው። ሃንዴ በጣም ፈርታለች። በአንድ በኩል እስከንደር ደግሞ ትንሽ እያጣጣረ ነበር። ሃንዴ እያለ እየተጣራ ነበር። እሷም ዞር ብላ ታያለች የሆነ ነገር እንዳይናገር። በሉ
ቶሎ በሉ ትላለች እሷ። ትኩረታቸውን ለመስረቅ በድንገት ጉቨን ከመኪና ወረደ። ያማንን የደም ታይፕ ምንድን ነው ይለዋል። ከዛ በኋላ እሷንም ይጠይቃታል። እሷ የደም አይነቷን ተናገረች። ከዛ እሱ በጣም ጥሩ በቃ የሚሆነው ነገር አሳውቃቸዋለሁ ብሎ ሰውነቱን እየወሰደው ነበረ። ሃንዴና ያማን መሀል መንገድ ላይ እየቀሩ ናቸው። በሌላ በኩል ልጅቷን ሊወስዷት መጥተዋል አሌቭና ቪዳን። ከዛ ሊወስዷት ናቸው። ያማን ደግሞ በቀጥታ ከሃንዴ ጋር እቤት መጣ። በባዶ ነው የምትለፋው ምንም እዚህ አታገኝም ስትለው፣ በአንድ በኩል ጉቨን ቀደም ብሎ እስከንደርን እዛው ቤት አመጣው። ከምድር በታች ያለ ቤት አጥርተውለት እዛው ቀዶ ሕክምና ሊያደርግልን ነው። ጥይቱን ሊያወጣው ሃንዴ ወደ ቤት እየገባች ነው። በአንድ በኩል እና አሌቭ ህፃኗን ሊወስዷት ናቸው። ከዛም በኋላ ድንገት ነስሊያን መጣች። ነስሊያን ስትመጣ ምን ታደርጋላችሁ እዚህ ብላ እየጠየቀች ነበረ። ከዛም በኋላ ስለ ህፃኗ እየነገሯን ነበረ። ጉቨን እዚህ ጋር እስከንደርን ለማትረፍ በጣም ጥረት እያደረገ ነው ያለው። ሕክምናው ቀጥሏል። በድንገት ልቡ ቀጥ አለ። የልብ ምቱ እንዲነሳ እንደገና ነፍስ እንዲዘራ ማድረግ ያለባቸውን ነገር አደረጉ። ይኸውልህ ያማን ችግር ውስጥ ነን፣ ብዙ ደም ያስፈልገናል፣ ከባድ ነው የሚሆነው እያሉ ነበር። ቢያንስ አንዴ ነክቶ የሆነ ነገር እንዲነግራቸው ነው እነሱ የፈለጉት። ፖሊስ ስለዚህ ጉዳይ ካወቀ ከባድ ነው ይላል ያማን። ምክንያቱም ከሞተም ሰውነቱን ቢሆነ መንገድ ነው የሚያስወግዱት። እዚህ ጋር ጉቨን ችግር ውስጥ ገብተዋል። ስለዚህ ከላይ ቤት ሆኖ ሁሉም እየተከራከሩና እየተጨቃጨቁ ናቸው። ነገር ግን እዚህ ጋር እስከንደር መሞቱ አልቀረም። እስከንደር ሞተዋል። እስከንደርን ማትረፍ ሲከብዳቸው እነ ጉቨን አሁን ደግሞ ሰውነቱን የሚያስወግዱበት መንገድ በጣም ከባድ ነው። ሄደው አስክሬኑን አይጥሉት ነገር ፖሊስ ሌላ ነገር ይመዝባቸዋል። አሲ የትክክለኛ ልጇን መቃብር ቦታ ሄዳለች። እዛ እያለቀሰች እርሟን እያወጣች ነው። እዛ እያለቀሰች በአንድ በኩል እናቷና ወንድሟ መጥተዋል አብሯት፣ እነሱም ከሷ ጋር እየተላቀሱ ናቸው። በሌላ በኩል ያማን እናቱን ሰርፕራይዝ እያረጋን ነው። ወደ ድሮ ቤታቸው እየተመለሱ የድሮ ቤታቸው ተሸጦ ነበረ። በአንድ በኩል ደግሞ ሰራን ነበረ ይህ ነገር እንዲመለስ ያረገው። ሰራን በመጨረሻም ከያማን ጋር ተባብሮ ያማን ህፃኑ እንዲመለስለት ስላረገው ቤቱን እንዲመጣ እያረገልን ነበረ። ቤቱ በመጨረሻም ለነ ነስሊያን ተመልሰዋል። ያማናውን ነስሊያን ይዟት ሲመጣ በጣም ነበር ደስ ያላት። በጣም ተደሰተች እና ላዘም እንደሚመጡ ይጠብቃል። ነገር ግን ጉቨን አሁን ሰውነቱን ማስወገድ አለበት። እስከንደር ሞቷል። በመጨረሻም ራሱ ሊቀብረው ወሰነ። ከዛም በኋላ ሊቀብሩት መጡ። እንቀብሯለን ብለውት ይዘውት ከመጡ በኋላ እዚጋ ጉቨንን ኃይለኛ ወጥመድ ውስጥ እየከተቱ ናቸው። የአንዴ ሰዎች ናቸው። መጀመሪያ ራስህ ቆፍር አሉት። ከዛም በኋላ ጉቨን ዶሞን ይዞ መቆፈር ጀመረ። ዶሞን ይዞ እየቆፈረ እያለ ነገር ግን ከላይ እየተቀረጸ ነበረ። በቦታው ካሜራ ነበረ። በሌላ በኩል ያማን እናቱን ሰርፕራይዝ ሲያረጋት በድንገት ነስሊያንና ቻላ መጥተዋል። እነሱም እየተደሰቱ ነበረ። ያማን ወደ አባቱ በተደጋጋሚ ይደውላል። እዚህ ጋር ጉቨን ስራዬ ብሎ እየቆፈረ ነበረ። ያማንንም ይደውልለታል። ሄሎ አባዬ የት ነው ያለው ምን እያረክ ነው እያሉ ነበረ። እንግዲህ በመጨረሻም እስከንደር ልቀብረው ነው እያሉ ነበረ። ተው እንትን ውስጥ ገባለህ ወጥመድ ውስጥ እንዳገባ እያሉ ነበረ። እሺ ለማንኛውም የሚገባችሁን አግኝቻችኋል ችግር የለም ስለኔ ብሎ ጉቨን ምንም ችግር እንደሌለ ይናገራል። ከዛም በኋላ ከተቆፈረ በኋላ ጉድጓዱ የአንዴ ሰዎች አስክሬኑን በመጨረሻም ጉድጓዱ ውስጥ ከጨመሩ በኋላ መልሶ እሱን ደግሞ አፈር አልብስ እያሉ ነበረ። አፈር እያለበሰ እያለ ሃንዴ በተጠንቀቅ ሆና በካሜራዋ ትከታተላለች። ከቤቷ ሆና ሃንዴ የምትፈልገው መረጃ ማስረጃ በሙሉ እጇ ላይ ገብቷል። ያማን ከእናቱ ከወንድሞ እንዲሁም ከእህቱ ጋር በመሆን ወደ ድሮ ቤቱ ተመልሷል። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ